ተመልሰናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ይገኛል። ቀጣዩ ጉዳያችን ትኩረታችን ሮድሪ ላይ ይሆናል። የዓለም ዋንጫው ባለቤት የባላንዶሩ ተሸላሚ ሮድሪ ካስካንቴ ሮድሪጎ ወደ ባርሴሎና የሚያደርገው ዝውውር ተገባዷል፣ እያበቃ ይገኛል። ኦልሞስት አልቋልም ማለት ይቻላል። ይህ ዝውውር እንግዲህ እንደሚታወቀው ማንቸስተር ሲቲ ተጫዋቹ የጋርዲዮላ መውጣት ተጽዕኖ ተጫዋቾቹ ላይም እየመጣ ያለ ይመስላል። የመውጣት እድላቸው ጠባብ የነበሩ ተጫዋቾች ሁሉ እየወጡ ይገኛሉ። ለምሳሌ ሮድሪ ጋርዲዮላ ቢለቅ እንኳን የመልቀቅ እድሉ ጠባብ ነው የሚል ሀሳቦች ነበሩ። ግን አሁን ላይ ሲቲ እጅ ሰጥቷል። እንደሚታወቀው መጀመሪያ ማድሪድ ነበረ፣ እሱም ማድሪድን ይፈልጋል የሚሉ ሀሳቦች ሲነሱ ነበረ። ሀሳቡን ያስቀየረው የሚመስለኝ በግለሰብ ደረጃ ወይም በእኔ እምነት የዓለም ዋንጫው ላይ በባርሴሎና ተጫዋቾች መከበቡ የባርሴሎና ኢንፍሉዌንስ ወይም ተጽዕኖ ውስጡ ላይ እንዲያድር ያደረገው ይመስለኛል። በዛ ላይ ከእነዚህ ተጫዋቾች ጋር ስኬት ማሳካቱ፣ ዓለም ዋንጫውን ማሳካቱ፣ ውብ ጨዋታ መጫወቱ፣ አስደሳች ጊዜ ማሳለፉ፣ አብዛኞቹ የባርሴሎና ተጫዋችም ለናሽናል ቲም ተመርጠው ስለነበረ በባርሴሎናም ቢሄድ የሚገጥመው የዚህ አይነት ተመሳሳዩ ነገር ነው፣ መልካሙ ነገር እንደሚገጥመው በማሰብ ሀሳቡን የቀየረ ይመስላል እና ይህንን በማድረግ ረገድ የባርሴሎና ተጫዋቾች ከፍተኛ ስራ ሰርተዋል። እነ ላሚን ያማል፣ እነ ጋቢ፣ እነ ፔድሪ፣ እነ ፓኮ ባርሲ የመሳሰሉት ተጫዋቾች ተጫዋቹን ሀሳብ በማስቀየር ረገድ ብዙ ስራ የሰሩ ይመስላሉ እና መጀመሪያ ሮድሪ ማድሪድ ብቻ ነበር ሲል የነበረው፣ ሌላ ኦፈር አልጠይቅም ሲል ነበረ። በኋላ ላይ ግን ሀሳቡን ቀይሮ እንዲያውም ባርሴሎና ነው የምፈልገው፣ ማድሪድን አልፈልግም፣ ከና እሱ ጋር ያለው ድርድር ይቋረጥልኝ የሚል ሀሳብ አስቀመጠ። ማድሪድም ከፉክክሩ ወጣ። ከዛ በኋላ ተጫዋቹ በብቸኝነት ከባርሴሎና ጋር ሲከራከር ወይም ለማዛወር ጥረት ሲያደርግ ቆየ። በመጨረሻም ስምምነት ላይ ደርሰዋል። የተስማሙበት ዋጋ 76 ሚሊዮን ዩሮ ነው። 76 ሚሊዮን ዩሮ የዝውውር ዋጋ ተብሎ ተቀምጧል። በ76 ሚሊዮን ዩሮ የዝውውር ዋጋ ነው ተጫዋቹ ወደ ባርሴሎና የሚያምራው። ያ ማለት 67 ሚሊዮን ፓውንድ አካባቢ ማለት ነው። በነገራችን ላይ እስቲ ሲቲ ትርፋማ ነው ብላችሁ ታስባላችሁ? ይችን መረጃ ልስጣችሁና ማንቸስተር ሲቲ ክለብ ውስጥ ሮድሪ 7 ዓመታት ቆይቷል። ከአትሌቲኮ ማድሪድ መጥቶ 7 ዓመታት። በእነዚህ ቆይታዎች 13 ዋንጫዎችን አንስቷል። 13 ዋንጫ፣ 4 ፕሪሚየር ሊግ፣ 3 ሊግ ካፕ፣ 2 ኤፍኤ ካፕ፣ 1 ኮሚኒቲ ሺልድ፣ 1 ሻምፒዮንስ ሊግ፣ 1 ሱፐር ካፕ፣ 1 ወርልድ ካፕ። በተለይ ሻምፒዮንስ ሊጉ ላይ የፍጻሜ ጨዋታ ላይ ኢንተር ሚላን ላይ ጎል ጭምር አስቆጥሮ ነው ዋንጫውን የወሰዱት። የባላንዶር ባለቤት ተብሎ የተመረጠበት ማለት ነው። እና ይሄ ተጫዋች ከአትሌቲኮ ማድሪድ ወደ ሲቲ ሲመጣ 60 ሚሊዮን ፓውንድ ነው የተከፈለበት። 7 ዓመት ተጠቅሞ 13 ዋንጫዎችን ወስዶ ሲቲ ከዚህ ተጫዋች ጋር ተጫዋቹን የሸጠው ደግሞ ከ67 ሚሊዮን ፓውንድ ከፍ በሚለው ዋጋ ነው። ከ7 ሚሊዮን ፓውንድ በላይ አትርፎ ማለት ነው ሲቲ እንደዚህ ተጠቅሞበት። ምናልባት ይሄ ተጫዋች ይችን ዓመትና ቀጣይ ዓመት ባርሴሎናን ካላገለገለ በተለያየ ምክንያቶች አቅም መውረድ፣ ጉዳት ምናምን ከመጣ ሲቲዎች በጣም አዋጭ ነው የሚሆንላቸው። ምክንያቱም ከእነሱም ጋር ቢቆይ ግልጋሎት ካልሰጣቸው ማለት ነው። ኢቨን 2 ዓመቱን እንኳን በጥራት ደረጃ ቢጫወት ይህንን ተጫዋች ኔክስት ይር 1 ዓመት ነው ሊቆይላቸው የሚችለው። በነፃ ሊለቁት የሚችለው ተጫዋች በነፃ ነው የሚለቀው በ31 ዓመቱ ቀጣይ ዓመት ይሄ ተጫዋች በሲቲ ቢቆይ ውሉ ስለሚጠናቀቅ። ስለዚህ 1 ዓመት ለቆየው ተጫዋች 67 ሚሊዮን ፓውንድ አካባቢ ማግኘት ለሲቲም አዋጭ ነው፣ ለባርሴሎናም አዋጭ ነው። ሁለቱም ከሚፈልጉት ነገር አንጻር ለሲቲ ምንድን ነው ከባድ የሆነበት? ሲቲ እኔ እንጃ እንግዲህ 60ውንም አቶ ተጫዋቹን 1 ዓመት ቢያቆየው ለሽግግር ይጠቅማል ብዬ አስባለሁ። ቡድኑ ኤሊዮት አንደርሰን፣ አዩብ ቡዋዲ እስኪለምዱ ድረስ ቡድኑን በማሸጋገር ሂደት ውስጥ ሊጠቅም ይችላል ብዬ አስባለሁ። ግን ከዚህ በላይ እቺ 1 ዓመቷ ውሉን የማያራዝም ከሆነ ማለት ነው መሸጡ ተገቢ ነው ብዬ ነው ማስበው። መሸጡ ተገቢ ነው። ውሉን ቢያራዝም ኢትሶኬ 1-2 ዓመት ከቆየላቸው ሽግግርም ይጠቅማቸዋል 1-3 ዓመት። ሁለተኛም ደግሞ ያው ያገለግላቸው 3 ዓመቱ ያገለግላቸው ኮንትራት ይሰጡት ብዙም መጥፎ አይደለም። ግን አሁን ልጁ ልልቀቅ አለ፣ ልውጣ አለ። እንግዲህ ሰውን በገመድ ጠፍራ ስራ አታቆይም። በዛ ላይ 1 ዓመት ኮንትራት ነው የቀረው እና ሲቲ ዋጋ ላለመክፈል ነው። ሮድሪ ደግሞ እንዲወጣ በነገራችን ላይ ምክንያት የሆነው ጋርዲዮላ ይመስለኛል። ጋርዲዮላ ኢፌክት ነው ይላሉ ብዙዎቹ። ጋርዲዮላ ለመኖሩ በኤንዞ ማሬስካ ብዙም ነስረ የለው ነው ይላሉ። ሁለተኛ ኢቭን ወደ ማድሪድ ሊያነገው የነበረውን ዝውውር ወደ ባርሴሎና እንዲያደርግ
መንገድ በመምራት በማስቀየስ ፔፕ ጋርዲዮላ ሚና ተጫውተዋል። በጣም ፍሬንድ ናቸው፣ ጓደኛ ናቸው። ሚና ተጫውተዋል፣ አሳምነውታል የሚሉ መረጃዎችም ይወጣሉ። ካጫወት መንገድ ከምናምን ጋር በተያያዘ ምክር በመስጠት ማለት ነው ሮድሪ እና የተጫዋች ዛሬ ለሕክምና ምርመራ ወደ ባርሴሎና ያመራል። ፕራይቬት ጄት ወይም የግል አውሮፕላን ተዘጋጅቶለታል። ሲቲም በዋጋ መስማማታቸውን ተከትሎ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቶታል። ከዚህ በኋላ የወረቀት ስራዎች ነው የሚቀሩት። ሳብሚት ማድረግ ወረቀቱ ሳብሚት ተደርጓል። ምርመራው እንደተጠናቀቀ ብዙ ጊዜ በስኬጁል ነው ክፍያዎች የሚፈጸሙ። 3 2 4 ሊፈጸም ይችላሉ። የአከፋፈል ስኬጁሎች ይገባሉ። የመጀመሪያ ክፍያ ካለ እሱን ያስገባል። ተጫዋቹ የባርሴሎና ንብረት ይሆናል ማለት ነው። የሕክምና ምርመራ ነው የሚጠብቀው ሮድሪ በባርሴሎና። ስለዚህ ዛሬ ወደ ባርሴሎና ያምራል ተብሎ ይጠበቃል። በጣም በባርሴሎና ቤት ውስጥ ከፍተኛ ደስታ አለ ይህ ተጫዋች መምጣት። ባርሴሎና ምናልባት ላለፉት 11 ዓመታት ያላሳከነውን የአውሮፓ ሻምፒዮንስ ሊግ እንድናሳካ ምክንያት ይሆናል በሚል ለሮድሪ ያላቸው ተስፋ በጣም ከፍተኛ ሆኗል። በዘንድሮ የክረምት የዝውውር መስኮት ባርሴሎና ለ3 ተጫዋቾች 170 ሚሊዮን ዩሮ አውጥቷል። አዲያሚ፣ ጎርደን፣ ሮድሪ ለእነዚህ ተጫዋቾች በድምሩ 170 ሚሊዮን ዩሮ ነው ያወጣው። ሪያል ማድሪድ ላስፈረማቸው 7 ተጫዋቾች 220 ሚሊዮን ዩሮ አውጥቷል። የትኛውን አዋጭ ለእናንተ? ማድሪድ ለ7 ተጫዋች ያወጣው 220 ሚሊዮን ዩሮ ወይስ ባርሴሎና ለ3 ተጫዋች ያወጣው 170 ሚሊዮን ዩሮ? የትኛው አዋጭ ነው? ማድሪድ ለመጥቀስ ያላስፈረማቸው ብዙዎች የምታውቋቸው ተጫዋች ናቸው። ዱምፍሪስ፣ ኢብራሂማ ኮናቴ፣ እንደገና ማርኮ ኮያ፣ ሚዱ ላይ በርናንዶ ሲልቫ፣ ያን ዲያሞንዴ፣ ፊቱ ላይ ደግሞ ኩስፒ 6 ተጫዋች ነው ያስፈረመው። ይቅርታ 7 ሳይሆን 6። ለእነዚህ ያወጣው 220 ነው። ባርሴሎና ለ3 ተጫዋቾች 170 ሚሊዮን ዩሮ ነው ያወጣው። የትኛውን አዋጭ? አሁን ይሄ ብዙዎችን ያከራክራል። ብዙዎችን እያከራከረ የሮድሪ ወደ ባርሴሎና መምጣት ማርሽ ቀያሪ ነው። 5-6 ተጫዋችም ከማዘዋወር በላይ ጠቀሜታ ያለው ነው ሮድሪ። አንዱ ነው እንደ 3 እንደ 2 የሚታሰብ አይነት ተጫዋች ነው ብሎ ይከራከራሉ። አይ ሌሎቹ ደግሞ ግድ የለም እንየው፣ ሪያል ማድሪድ እንየው፣ ትንሽ የቡድኑ የስኳዱ መስፋት ለጆዜ ሞሪኖ ብዙ ድል ይሰጣቸዋል የሚሉ ሀሳቦች ይሰጣሉ። እንግዲህ የትኛውን አዋጭው እናንተ ማሳብ መስጠት ትችላላችሁ። በአመቱ መጨረሻም እንግዲህ የምንመለከተው ነው የሚሆነው። ግን ባርሴሎና ዋነኛው እቅዱ ሮድሪን ሲያመጣ ትልቅ እቅዱ የባርሴሎና ሻምፒዮንስ ሊግ ስላሰበ ነው። ይሄን ያህል ገንዘብ የከፈለው ለ30 ዓመት ልጅ ይሄን ያህል ገንዘብ ከፍሎ ያመጣበት ዋነኛው ምክንያት በነገራችን ላይ ከዝውውር ጋር በተያያዘ ብሩኖ ጉማሬሽ 28 ዓመቱ ነው። ብዙ ጫጫታዎች ነበሩ ተጫዋቹ ላይ። እንዴት ለ28 ዓመት ተጫዋች ከ70 ሚሊዮን ፓውንድ በላይ ይወጣል እያሉ። ኦልሞስት የሮድሪም ዋጋ 30 ዓመቱ ነው። የ2 ዓመት ልዩነት አላቸው። ከብሩኖ ጉማሬሽ ዋጋ ብዙም የሚራራቅ አይደለም። አሁን እግር ኳስ ትኩስ ድንች ሲያስፈልግ፣ ትኩስ ፋስት ፉድ ሲያስፈልግ፣ ፈጣን ምግብ ሲያስፈልግ ፈጣን ምግብ ትመገባለህ። ረጅም መስራት ሲያስፈልግ ረጅም ትሰራለህ። እሱን ነው እየተመለከተ ያለው። አሁን ባርሴሎና ሮድሪን ከ2 ከ3 ዓመት ማክሲመም በዘለለ ሊጠቀምበት አይችልም። ተጫዋቹን ግን ያውቋል፣ ይህንን ያውቋል። ግን 1 ዓመት ይቆይልኝ 2 ዓመት ተጫዋቹ ቢመጣ ኳሊቲ ሳይኒንግ ስለሆነ ሻምፒዮንስ ሊግ ግን ያመጣልኛል የሚል እቅድ ነው ያላቸው። በነገራችን ላይ ሮበርት ሊቫንዶስኪንም ከባየር ሙኒክ ሲያመጡ እቅዳቸው የነበር ባይሳካ፣ አሁንም ደግሞ በሮድሪ በሊቫንዶስኪ ያልተሳካውን ሻምፒዮንስ ሊግ በሮድሪ ለማሳካት ጥረት እያደረጉ ይገኛሉ ባርሴሎናዎች። ይሄ በትልቁ የሚጠበቅ ይሆናል። በነገራችን ላይ ባርሴሎና ሮድሪን ከጨረሰ በኋላ አሁን ትኩረቱን ማዞሩ እየተነገረ ነው። ለሮበርት ሊቫንዶስኪ ምትክ እስካሁን አላስፈረምም። ሃሪኬን ይመጣል ተብሎ ነበረ። ሁሊያን አልቫሬዝ አልሆነም። አትሌቲኮ ማድሪድ ቀይ እንዳበራ ነው፣ እስካሁን በሩን ጠርቅሞ እንደዘጋ ነው። ስለዚህ አሁን ባርሴሎና ወደ አርሰናል ፊቱን አዙሯል እየተባለ ነው። ቪክቶር የኮሬሽን ለመውሰድ አርሰናል ኦስሜንን ሊያስፈርም አይደል? ኦስሜን ከፈረመ ከየኮሬሽና ከሃቨርዝ አንዳቸው የመውጣታቸው እድል ሰፊ ይመስላል። ያን የተረዳው ባርሴሎና ፊቱን ወደ ቪክቶር የኮሬሽ አዙሯል እየተባለ ነው። ቪክቶር የኮሬሽን ከአርሰናል ለመውሰድ ለሮበርት ሊቫንዶስኪ ምትክ ለማድረግ ከፍተኛ ፍላጎት እንዳላቸው የመረጃ ምንጮች እየጠቀሙ እየተመለከትናቸው እንገኛልና ሮድሪ ከመጣ የኮሬሽ ከመጣላቸው ኢንኬዝ የኮሬሽን አርሰናል በቀላሉ ይለቃል ተብሎ አይጠበቅም። ግን ከመጣ ቡድኑ ጎርደንን አምጥቷል፣ አዲያሚን አምጥቷል፣ ራፊኒያ አለው፣ ድንቁ የመስመር አጥቂ ላሚን ያማል አለ፣ ፔድሪ፣ ጋቢ አሉ። እነዚህ ሁሉ ስብስብ ሌላ ሱፐር ፓወር
በአውሮፓ እንድንመለከት ያደረገና ሮድሪ ባይመጣ የባርሰሎና አስፈሪነት ያን ያህል አይደለም። የሮድሪ መምጣት የሚጨምረው ቫልዩ ከፍ ያለ ነው። አሁን ባለው ሂደት ከረንትሊ ባለው ሂደት ለሻምፒዮንስ ሊግ ዋንጫ የምንገምታቸው ማድሪድ፣ ፒኤስጂ፣ ባየር ሙኒክና አርሰናልን ነው። ሮድሪ ዛሬ መጨረሱን ተከትሎ ነው ባርሰሎና በሻምፒዮንስ ሊግ ፉክክር ላይ ከነዚህ 4 ቡድን በተጨማሪ አድርገን 5ኛ አድርገን ዋንጫ የመውሰድ እድሉ ሰፊ የሆነ ቡድን ብለን የምናስቀምጠው ባርሰሎና ማለት። ይሄ ሮድሪ ባይመጣ ግን ባርሰሎናን በኤ ደረጃ ቅድም በጠቀስኳቸው ቡድኖች ደረጃ ብዙዎች አናስቀምጠውም ካለው ኳሊቲ አንጻር። ምክንያቱም የሮድሪ መምጣት የሆነ ፓወር ስለሚጨምር፣ የኮረሽ ከተጨመረ ደግሞ የተሻለ ነገር ከፍ ማድረግ የሚችሉበትን አማራጭ መመልከት የምንችልበት አጋጣሚ ይኖራል። ሃንሲ ፍሊክ የቀጣይ ዓመት እቅዳቸው ሮድሪ መጥቶላቸዋል፣ ጨርሷል። ኦልሞስት የሕክምና ምርመራውን ዛሬ ያደርጋል። የኮረሽ ከተጨመረላቸው ኢቭን የኮረሽን ባይጨመር እቅዳቸው ሻምፒዮንስ ሊግ ነው። ፌራን ቶሬስ ስለለቀቀ የግድ አጥቂ ያመጣሉ። የግድ ያውም ስም ያለው አጥቂ የሚያመጡት ተራ አጥቂ ያመጡ እንደ ሃሪኬን፣ እንደ ቪክቶር ኮሬሽ፣ እንደ ቪክቶር ኦሴሜሄን በቃ ብቻ አቅም ያለው ጥራት ያለው የአጥቂ መስመር ተጫዋች ባርሰሎና ማምጣት ይፈልጋል። ለፌራን ቶሬስ ምትክ ሊቫንዶስኪንም አልተኩትም፣ ፌራን ቶሬስም አልተተካም። ያው ጎርደን መጥቷል፣ ግን ፌራን ቶሬስ ልዩነቱ ቨርሳታይል ተጫዋች ነው። በግራም በቀኝም በሁሉም ቦታዎች መጫወት የሚችል ተጫዋች ማለት ነው። አርማዎቻችን አጋሮቻችን እናት ባንክ